ፑቲን ኔቶን ከውስጥ የማፍረስና የመበተን ስልት ነድፈው እየተንቀሳቀሱ ነው አለች ጀርመን። የኔቶ ባለስልጣናት በሩሲያ ጉዳይ የተምታቱ ነገሮችን በአደባባይ መናገራቸውም አስገራሚ ሆኗል። የኔቶ ጀነራሎች አንዴ ትወረናለች፣ አንዴ አትወረንም እየተባባሉ ነው። በሌላ በኩል የእስራኤሉ የመከላከያ ሚኒስትር አቧራ አስነስተዋል። ጦራችን መቼም ጋዛን አይለቅም ያሉት እስራኤል ካትዝ የእስራኤልንም የምዕራብ እስያንም ፖለቲካ አጡዘውታል። እስራኤል ጋዛ ውስጥ አትቆይም ተብላ በትራምፕ ጭምር ቢነገርም አሁን የተሰማው ሌላ መሆኑ ሌላ ጭንቀት ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የኮሎምቢያውን ፕሬዝዳንት ተጠንቀቅ ሲሉ አስጠንቅቀዋል። የኮሎምቢያው ፕሬዝዳንት አሜሪካ ግዛቶቿን ያገኘችው ከጎረቤቶቿ ሰርቃ ነው ማለታቸውን ተከትሎ የቃላት ጦርነቱ በይፋ ተከፍቷል። ትራምፕም ከቬንዙዌላ ጋር የጀመሩትን ፍትጊያ ወደ ኮሎምቢያ አሸጋግረውታል። እንዲሁም በቱርክ ለስራ ጉብኝት የተገኙት ጀነራል ከሌሎች መኮንኖች ጋር ያለቁበት ክስተት እያነጋገረ ነው። ክስተቱ የአውሮፕላን አደጋ ተብሎ ቢነገርም በደህንነት ካሜራ የተነሳው ምስል ግን ብዙዎችን ግራ አጋብቷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ፑቲን ከውስጥ ኔቶን የመበተን ወይም የማፍረስ ሥራ እየሰሩ ነው ሲሉ የጀርመኑ የመከላከያ ሚኒስትር ተናግረዋል። ፑቲን ከኔቶ ጋር ጦርነት የመግጠም ፍላጎት አለው ብዬ አላስብም ያሉት የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪየስ ከኔቶ አለቃ ከማርክ ሩት ጋር የተቃረነ አስተያየት ሰንዝረዋል። የኔቶ አለቃ ማርክ ሩት ከቀናት በፊት ሩሲያ በቀጣይ ወደ አውሮፓ መዝመቷ አይቀርም፣ ኔቶን ታጠቃለች ሲሉ መናገራቸው ይታወሳል። ልክ የዩክሬን ግጭት እንደተቋጨላት በቀጣይ የኔቶ አባል ሀገራትን የመውረር ወይም የማጥቃት እንቅስቃሴ ውስጥ ትገባለች። ይህንን ደግሞ በቀጣዮቹ 5 ዓመታት ማድረጓ አይቀርም ብለው ማርክ ሩት ተናግረው ነበር። እናም የኔቶ አባል ሀገራት ወታደራዊ በጀታቸውን ከፍ ማድረግ እንዳለባቸው፣ የጦር መሳሪያዎችን መሸመት እንዳለባቸው ምክርም ሰጥተው ነበር። ይህንን ጉዳይ በተመለከተ አስተያየት የተጠየቁት የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪየስ እኔ ይህንን ነገር አላምንበትም ብለዋል። ከዴዚ ጋዜጣ ጋር በነበራቸው ቆይታ ላይ እንዲህ አሉ። በእኔ ግምት ፑቲን ከኔቶ ጋር ይፋዊ ጦርነት ውስጥ መግባት አይፈልግም። ይልቁኑ ማድረግ የሚፈልገው የኔቶን ህብረት ማናጋት የፑቲን ዓላማ ነው ሲሉ ከማርክ ሩት ጋር የተቃረነ አስተያየት ሰጥተዋል። የኔቶ አለቃ ማርክ ሩት ፊት ለፊት ይገጥመናል፣ የጀርመኑ የመከላከያ ሚኒስትር ደግሞ ከውስጥ ያፈርሰናል የተለያዩ መንፈስ ያላቸው ንግግሮች ናቸው። ምንም እንኳን ፑቲን ኔቶን ከውስጥም ሆነ ከውጪ የማዳከም ፍላጎት አላቸው በሚል ንግግሮቻቸው ቢያዙላቸውም የኔቶ ሰዎች እርስ በርሱ የተምታታ ንግግር እየተናገሩ እንደሚገኙ ግን ግልጽ ማረጋገጫ ነው። ቦሪስ ፒስቶሪየስ ሌላ የጨመሩት ነገር በተለይ አሜሪካ የኔቶን ማህበር ለቃ እንድትወጣ ሞስኮ መስራቷ አይቀርም ብለዋል። የኔቶ ሰዎች ሩሲያ ታጠቃናለች የሚለውን ሐሳብ በተመለከተ ሩሲያ ደግማ ደጋግማ የምትናገረው ነገር ቢኖር እኛ ኔቶን አናስፈራራም፣ እያስፈራራን ያለው ራሱ ኔቶ ነው። ኔቶ መስፋፋቱን ካቆመ የምናጠቃበት አንዳች ምክንያት የለም የሚል ነው የሩሲያ ምላሽ። ቭላዲሚር ፑቲንም ባለፈው ሳምንት ከጋዜጠኞችና ከህዝብ የቀረቡላቸውን ጥያቄዎች በመለሱበት ጊዜ ስለ ኔቶ አዛዥ ማርክ ሩት የተናገሩት ነገር ነበር። ማርክ ሩት የሆላንድ ጠቅላይ ሚኒስትር እያለ ደህና ሰው ይመስለኝ ነበር። እናም አንድ ጥያቄ መጠየቅ እፈልጋለሁ። ስለ ሩሲያ የምትቀባጥረው ነገር ምንድን ነው? ሩሲያ ስጋት ነች የምትለውስ ከየት የመጣ ነው? ማንበብ አትችልም እንዴ? የአሜሪካ ብሔራዊ ደህንነት ስትራቴጂ በቅርቡ የወጣውን ማለቴ ነው። እርሱን ማንበብ አትችልም? ምን ይላል? በማለት ለኔቶ አዛዥ ተከታታይ ጥያቄዎችን ጠይቀዋል። ቭላዲሚር ፑቲን ይህንን ያነሱበት ምክንያት በቅርቡ ይፋ የተደረገው የአሜሪካ ብሔራዊ ደህንነት ስትራቴጂ ሩሲያ ትልቅ ስጋት አይደለችም፣ ለምዕራቡ ዓለም በሚባለው ደረጃ
አታሰጋም፣ ይልቁኑ በመከባበር ላይ የተመሰረተ አካባቢውን የማረጋጋት ሥራ መስራት አለብን በሚል የትራምፕ አስተዳደር በብሔራዊ ደህንነት ስትራቴጂው ላይ ጽፏል። እናም 10 ጊዜ ታጠቁናላችሁ፣ ትወሩናላችሁ አትበሉ በሚል መንፈስ ነው ፑቲን ምላሹን የሰጡት። ከጀርመን አካባቢ ሩሲያ ታጠቃናለች የሚለው ዝግጅት ቀላል የሚባል ባይሆንም የመከላከያ ሚኒስትሩ ግን ድንገት ማርሽ ቀይረው ኔቶን ከውስጥ እንጂ ከውጭ አታጠቃም የሚለውን ንግግር መናገራቸው ለብዙዎች ግርምትን ፈጥሯል። በሌላ በኩል የእስራኤልን፣ የጋዛን፣ የፍልስጤምን በጥቅሉ የምዕራብ እስያን ፖለቲካ ሙቀት የጨመረበት የእስራኤሉ የመከላከያ ሚኒስትር አስተያየት እያነጋገረ ይገኛል። የመከላከያ ሚኒስትሩ ኢስራኤል ካትስ እንዲህ አሉ። ከጋዛ መቼም አንወጣም። የመከላከያ ሚኒስትሩ ይህንን ያሉበት አውድም አስገራሚ ነው። እስራኤል ፈጽሞ እንዳትስፋፋበት በሚፈለገው ዌስት ባንክ 1200 የሚሆኑ ቤቶችን ገንብታ በስፍራው ላሉ ዜጎቿ አድላለች። ቤተል በመባል የሚታወቀው ስፍራ ላይ የተገነቡት እነዚህ ቤቶችን ለመመረቅ የመከላከያ ሚኒስትሩ ኢስራኤል ካትስ ተገኝተው ነበር። በዌስት ባንክ የምናደርገውን ግንባታ እናጠናክራለን፣ በሰሜናዊ ጋዛም ግንባታውን እንደግማለን። ከ20 ዓመታት በፊት ለቀንላቸው የወጣነውን መንደር መልሰን እንሰፍርበታለን። በጋዛ በጥልቀት ጦራችን ገብቷል። ከጋዛ የሚወጣበት ምክንያትም የለም። ፈጣሪ ካገዘን ደግሞ ነሃል በተባሉት አካባቢዎች እንደ ቀድሞ ሰፈራዎቻችንን እንመልሳለን በማለት አስገራሚ ንግግር ተናግረዋል። የእስራኤል ወታደሮችና ሌሎች ማህበረሰቦች በጋዛ አካባቢ ይኖሩባቸው የነበሩ ስፍራዎችን ለቀው እንደወጡ ይታወቃል። ከ20 ዓመታት በፊት አንዳንድ ከረር ያለ አቋም አላቸው የሚባሉ የአይሁድ ባለስልጣናት ይህንን ሐሳብ ክፉኛ ይቃወሙት ነበር። አሁንም ቢሆን ወደ ጋዛ ሰሜናዊ ክፍል በተለይ መመለስ አለብን የሚል እምነት ያላቸው አሉ። የፋይናንስ ሚኒስትሩ ቤዛሊል ስሞትሪች እና የብሔራዊ ደህንነት ሚኒስትሩ ኢታማር ቤን ግቪርም ይህንኑ ጉዳይ ሲያቀነቅኑ እንደነበር ይታወቃል። በጋዛ አይሁዳውያንን ማስፈር፣ ፍልስጤሞችን ደግሞ ወደ ግብፅ ሲናይ በረሃ የመላክ ዕቅድ እንደነበረ አንድ ከብሔራዊ ደህንነት አካባቢ ሾልኮ የወጣ መረጃ እንደነበር በወቅቱ ሲሰማ ቆይቷል። የእስራኤል የመከላከያ ሚኒስትር የሆኑት ኢስራኤል ካትስ በገዛ ሀገራቸው ፖለቲከኞችም ተወግዘዋል። ጋዲ ኤሰንኮት የተባሉ የቀድሞ የእስራኤል ጦር አዛዥ እንዲህ አይነት አስተያየቶችን መስጠት አደገኛ ነው፣ ከትራምፕ ዕቅድ ጋርም ይጋጫል ሲሉ የእስራኤል ካትስን ሐሳብ ኮንነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤል ጦር ከሰላም ስምምነት በኋላ ሙሉ ለሙሉ ለቆ ጋዛን ይወጣል ማለታቸው የሚታወስ ነው። ይህንን አስተያየት በተቃረነ መልኩ የተሰጠው አስተያየት ብዙዎችን አስገርሟልም አሳዝኗልም። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኮሎምቢያውን አቻቸውን ጉስታቮ ፔትሮን አስጠንቅቀዋል። ተጠንቀቅ፣ ትራምፕ ለጉስታቮ ፔትሮ የተናገሩት ቃል ነው። ራሱን ሊመለከት ይገባል፣ ይህ ሰው ችግር ፈጣሪ ነው ሲሉ ትራምፕ ፕሬዝዳንቱን አውግዘዋል። ጉስታቮ ፔትሮ ከሰሞኑ የቬንዙዌላን የተለያዩ የነዳጅ መርከቦች እየወሰደች የምትገኘውን አሜሪካን በተመለከተ የተናገሩት ንግግር የቃላት ጦርነቱ በይፋ እንዲከፈት ምክንያት ሆኗል። ጉስታቮ ፔትሮ እንዲህ አሉ። አሜሪካ ራሷ ብዙ ነገሮችን የሰረቀች ነች። በደቡቡ የአሜሪካ አካባቢ የሚገኙ የተለያዩ ግዛቶችም ከሌሎች የተነጠቁ ናቸው። ካሊፎርኒያን ተመልከቱ፣ ቴክሳስን ተመልከቱ። አሜሪካ ወራ የያዘቻቸው ናቸው። እናም የሰረቀቻቸውን አካባቢዎች ለምን አትመልስም ሲሉ አስደንጋጭ አስተያየት ሰጡ። ትራምፕ ደግሞ ሰውየው ራሱን ሊመለከት ሊጠነቀቅ ይገባል፣ እኛ የኮሎምቢያን ሕዝብ እንወደዋለን፣ ነገር ግን መሪያቸው ችግር ፈጣሪ ነው፣ ሊጠነቀቅ ይገባል ብለዋል። እንዲህ አይነት ነገር ከማውራቱ በፊት በሀገሪቱ ያሉ የኮኬን ፋብሪካዎችን ሊዘጋ ይገባል፣ በፍጥነት ካልዘጋም ወዮለት ሲሉ ትራምፕ ጉስታቮ ፔትሮን አስጠንቅቀዋል። አሜሪካና ኮሎምቢያ የጠበቀ ግንኙነት የነበራቸው ቢሆንም 2022 እንደ አውሮፓውያን አቆጣጠር ላይ ማለትም ከ3 ዓመት በፊት ግራ ዘመሙ ጉስታቮ ፔትሮ ስልጣን ከያዙ ጀምሮ ግንኙነታቸው እየሻከረ መጥቷል። ትራምፕ መምጣታቸው ደግሞ ለግንኙነቱ መሻከር ሌላኛው ጨው ሆኗል። በቬንዙዌላ ላይ ትራምፕ የሚወስዱት እርምጃ ደግሞ ነገሩን ይበልጥ አጋግሎታል።
ኮሎምቢያ የአደንዛዥ እጽ ንግድንም ሆነ ምርት እየተቆጣጠርኩ እገኛለሁ ብላ ከሰሞኑ ድሮኖችን ጭምር አዝምቼ የተለያዩ የኮኬን ማምረቻ ማሳዎችን አወድማለሁ ማለቷም ይታወቃል። ለ10 ዓመታት ያህል የአየር ላይ ጥቃቶችን ጋብ አድርጋ የነበረችው ኮሎምቢያ በአሜሪካ ጥቃቶቹን እንድታጠናክር ስትወተወት ቆይታለች። በእርግጥ ትራምፕ ወደ አሜሪካ የሚገቡትን የአደንዛዥ እጽ ምርቶች ለመቆጣጠር ፍላጎት ቢኖራቸውም በአካባቢው ግን ተጽዕኖ ማሳደርና የአካባቢውን ሀብት መቀራመት ይፈልጋሉ በሚል ከቬንዙዌላና ከኮሎምቢያ ሰዎች ትችት ይቀርብባቸዋል። በአደንዛዥ እጽ ንግድ ላይ ትኩረት አድርገው የቬንዙዌላን መርከቦች ሲመቱ የነበሩት ዶናልድ ትራምፕ አሁን ደግሞ የቬንዙዌላን ነዳጅ መቆጣጠራቸው የቬንዙዌላ መንግስት እንዲንበረከክ ማድረግ ዋና ዓላማቸው ነው ተብሎ በቬንዙዌላ ፖለቲከኞች ጭምር እየተወገዘ ይገኛል። በመጨረሻም የሊቢያው ጀነራል በቱርክ መሞታቸው ተረጋግጧል። ከአንካራ ኤሴንቦጋ አየር ማረፊያ ተነስቶ 42 ደቂቃ ብቻ የተጓዘው አውሮፕላን የሊቢያን ጀነራል ጨምሮ ሌሎች ወታደራዊ መኮንኖችንም ይዞ ነበር። የሀገሪቱን ዋና ጦር አዛዥ ጨምሮ ሌሎች የመከላከያ ባለስልጣናትን ይዞ የተንቀሳቀሰው አውሮፕላን በፍጥነት ማረፍ እንደሚፈልግ ምልክት ከሰጠ በኋላ ከአየር ተቆጣጣሪዎች ጋር ያለው ግንኙነት ተቋረጠ። ወዲያው አውሮፕላኑ ተከስክሶ የጀነራሎቹ ሕይወት አለፈ። በደህንነት ወይም በሴኪዩሪቲ ካሜራ የተነሱት ምስሎች ግን ብዙዎችን ግራ አጋብተዋል። ፍንዳታው እጅግ ትልቅ ስለነበር ይሄ ነገር የአውሮፕላኑ መከስከስ ብቻ ነው ወይስ ሌላ ጉዳይ አለ እንዲባል አድርጓል። የሊቢያው ጀነራል መሐመድ አሊ አህመድ አልሃዳድ ይባላሉ። የሀገሪቱ ዋና የጦር አዛዥ ናቸው። ወደ ቱርክ መጥተው ከቱርክ ጋር ያላቸውን ወታደራዊ ግንኙነት የበለጠ ለማጠናከር ንግግር ላይ ነበሩ። እናም ከአንካራ በደቡብ ምዕራብ አቅጣጫ ሲጓዙ አውሮፕላናቸው ተከስክሶ ሕይወታቸው አለፈ። በሊቢያ በሚደረገው የእርስ በርስ ጦርነት እርሳቸው የሚወክሉት በተባበሩት መንግስታት ድርጅት እውቅና ያለውን እንዲሁም በቱርክ በልዩ ሁኔታ የሚደገፈውን የትሪፖሊውን መንግስት ነው። በሌላ ወገን ደግሞ በምስራቁ ሊቢያ አካባቢ በካሊፋ ሀፍጣር የሚመራ የሊቢያ ብሔራዊ ጦር የተሰኘ አደረጃጀት እንዳለ ይታወቃል። ለዚህ ቡድን ፓኪስታን ከ4 ቢሊዮን ዶላር በላይ የሚያወጡ የቻይና የጦር መሳሪያዎችን ለመሸጥ ስምምነት መፈረሟ በሮይተርስ ሲዘገብ ነበር። በሀገሪቱ ሌላ የኃይል አሰላለፍ ልንመለከት እንችላለን ብለው በርካታ የቀጠናው ተንታኞች ጉዳዩን በጥሞና እየተከታተሉ ባሉበት ሰዓት የሊቢያው ጀነራል በቱርክ መሞታቸው የበለጠ ትኩረት እንዲስብ አድርጓል። የትሪፖሊውን መንግስት ለመጣል ከ6 ዓመት በፊት በግብፅ በኤምሬትስ እና በተለያዩ ኃይሎች የተደገፈው የካሊፋ ሀፍጣር ቡድን ትሪፖሊን ለመያዝ ያደረገው ሙከራ ጫፍ ላይ ደርሶ ሳይሳካ እንደቀረ ይታወቃል። ለዚህ ደግሞ የቱርክ ድሮኖች እና የቱርክ ጦር ከፍተኛ ሚና መጫወታቸው የቅርብ ጊዜ ትዝታ ነው። ከጀነራሉ ጋር የምድር ጦር አዛዥ የነበሩት ሌትናንት ጀነራል አልፉጡሪ ጊርቢል የሚገኙ ሲሆን የወታደራዊ መሳሪያዎች ማምረቻ ባለስልጣን የሆኑት ብርጋዴር ጀነራል መሐመድ አልጋዲዊም ከሞቱት ሰዎች መካከል እንደሚገኙ ተረጋግጧል። የሊቢያው ጠቅላይ ሚኒስትር አብዱል ሐሚድ ደቤቤህ በፌስቡክ ገጻቸው ላይ ሀገራችን እንቁዎቿን አታለች፣ ሀገራቸውን በትህትና በስነ ምግባር በብሔራዊ ቁርጠኝነት በኃላፊነት በከፍተኛ ዲሲፕሊን ሲያገለግሉ የነበሩ የጦር አዛዦች ሞተውብናል በማለት ይፋዊ ሐዘናቸውን ገልጸዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።